እንግዲህ እንደምን ቆያችሁ? እንግዲህ ያው የአቡነ ሐራ ድንግል ተጠማቂው ዘግይቶ ይመጣል። ደግሞ ከሩቅ ለምስክርነት የሚመጡ ዘግይተው ከሩቅ የሚመጡ የተለያዩ ሰዎች አሉ። ትልቁ ነገር የሚገርማችሁ ምስክርነቱ ከምንም በላይ ሰው የተደረገለትን ለመመስከር ሁልጊዜም ወገቡን ታጥቆ ተነስቶ ነው ያለ። ይሄ ደግሞ ትልቅ ዋጋ ያሰጣል። ለምን? አንደኛ ለቦታው፣ ሁለተኛ አቡነ ሐራ ድንግል ያደረጉላችሁን ነገር ስትመሰክሩ እናንተም ጸጋ በረከት አግኝታችኋል። ሌሎቹ ደግሞ የዚህ ጸጋ በረከት ተሳታፊ ስለሚሆኑ ይሄ ዋጋ አለው ማለት ነው። አሁን እንግዲህ ፕሮግራሙ ቢያልቅም እንደ አዲስ ለምስክርነት የመጡ ወንድማችን እናቶቻችን አሉ። እነሱን ምን እንደተደረገላቸው አቡነ ሐራ ድንግል ምን እንዳደረጉላቸው ይመሰክራሉ። እንድትሰሟቸው በእግዚአብሔር ስም አሳስባቸዋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ይመስገን፣ ልዑል እግዚአብሔር ይመስገን። እኔ ለምስክርነት እዚህ ፊት ለፊታችሁ የቆምኩት ብዙ ተአምር ምንድን ነው እሱ? ባለቤቴ በሕክምና ላይ ያለች ታማ ሄደችው ለእግሯ ነበረ። ወደ ጳውሎስ እንደሄደች የካንሰር በሽታ አለባት ተብሎ ለእኔ ተነገረኝ። አላት እንደዚህ ተብሎ ተነገረኝ። እኔ እዚህ አጠገቤ ቆመችው የእሷ የባለቤት እህት ናት። እሷና እኔ ተነጋገርንና ምንም አላልንም። ወደዚህ ሆኖ የዘን የመጣ ነው። ወደዚህ ወዘን መተን ለ15 ቀን ቤት ተከራይተን ተቀመጡ። እነሱ ቤት ተከራይቼላቸው ከዛ በደንብ ተጠመቁ። በደንብ ሁሉን ነገር ካደረጉ በኋላ ወደ ሆስፒታሉ እንደገና ነው ሄድነው። ወደ ሆስፒታሉ ስንሄድ እንደገና በኮምፒውተር የሚታይ ጉዳይ ነበረና ያ እንዲታይ ተደረገ። በግል በመንግስት አልተቻለም። ለ6 ወር ነበረ። በግል እንድትነሳ ተደረገ። በግል ስትነሳ ምንም አይነት ካንሰር የለባትም ቀርቷል በሚል ስለተናገሩና ስላየው ያንን በደስታዬ ራሴን መቆጣጠር አቅቶኝ ብዙ ነገር እንትን ያልኩበት ሁኔታ አለና ምንም ያ አለባት የተባለው ነገር በ15 ቀን ካንሰሩ ሙልጭ ብሎ በመውጣቱ በምስክርና ይህንን ዣንጥላ ይዤ መጥቻለሁ። እልል ብላችሁ እንድትቀበሉልኝ ነው። አመሰግናለሁ። አመስግኑለት። አመስግኑ። አቡነ ሐራ ለእኔ ያደረጉልኝም ለእናንተ የሚያደርጉላችሁ ለእናንተ የሚስሙላችሁ ላለሁ። ኧረ ያንሳል። እስቲ እንዲያው እባካችሁ ያንሳል። ጧፉን ጃንጥላውን አሁን የካንሰር እንደው በብር ቢሆን በዚህ ይታሰባል፣ ይገመታል፣ ይጠመናል። ዘመዶች ስሙ ለዘላለም የተመሰገነ ይሁን። አቤት እንዴት እግዚአብሔር ይወደናል! እግዚአብሔር ድንቅ ነው። ስለዚህ ልዩ ስጦታ እግዚአብሔር የሰጠን ስጦታችን ነው። ተስፋ የቆረጡትን ተስፋ የሚያለመልሙ ይሄ ቅዱስ አባት እግዚአብሔር የሰጠን ስጦታ የእግዚአብሔር ጸጋ አባታችን አቡነ ሐራ ድንግል ክብርና ምስጋና ይድረሳቸው።
እሳቸውን በዚህ ዘመን ያስነሳ አምላክ ክብርና ምስጋና ለእርሱ ይሁን። ስለዚህ ተስፋ የቆረጣችሁ ካላችሁ ዛሬ እንደምን ይሆን አንድን ይሆን የምትሉ ካላችሁ ተስፋ ይኖራችሁ ትድናላችሁ። ማን ይርዳን? ማን ከኛ ጋር ይሆን? ስለዚህ በ15 ቀን እንግዲህ ቤት ተከራይቶ መጥቶ ተስፋ ቆርጦ የነበረውን በ15 ቀን እንግዲህ ቤት እዚህ አካባቢ ተከራይቶ ተጠምቆ ድናለት ነፃ ነች ተብላ ከዚህ የበለጠ ምን ነገር አለ? ክብርና ምስጋና ለእርሱ አመስግኑ በድጋሚ። ስለዚህ ይሄ ነው ትልቁ ነገር። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እኔ በጣም ተጨንቄ ባለቤቷ ሲነግረኝ ኢየሱስ ቤተክርስቲያን የእኛ ገዳም እየሄድኩ አለቅስ ነበር። በየታቦቱ ሲሄድ አለቅስ ነበር። ከዛ ሲነግረኝም ክፉ መጥፎ ነገር ፊት እንዳታሳያት አቡነ ሐራ ድንግል ይዘናት እንሄዳለን እና ተባብለን በ3 ቀን ይዘናት መጣን። በ15 ቀን ተከራየልን። በ13 ቀን ተጠምቀን ለቀጠሮ ቀረበች። ከዛ ስትቀርብ ዶክተሮቹ አልገቡም። በግል ራሱ አሳያት ምንም የላትም አለ። እኔ ደግሞ የተሳልኩት አቡነ ሐራ ድንግል እህቴን አድኑልኝ እባክዎትን ታሪኮችን ሲውልኝ እኔ ድሮ ነው የማውቀው ታሪኮችን። በዚህ በመጣ ጎጃም እያለ ጓደኛ ነበረችኝ፣ ሁል ጊዜ ታወራኝ ነበረ። ከዳነችልኝ ጃንጥላዬን ይዤ በአውደ ምሕረቱ መሰክራለሁ ስላልኩ ስለማረልኝ እልል ብላችሁ አመስግኑልኝ። አመስግኑላት፣ አመስግኑላት። በመንታው ነው እየመጣ ያለ ስለቱ የአንድ ሰው ነው፣ ድጋሚ የሌላ እንዳይመስላችሁ የእሷው ነው። ባል ለብቻ እህት ለብቻ አንድ ለየብቻቸው ተስለውላታል። ለማን? ለእህታችን። ስለዚህ እሷም እህቴን ከማርክልኝ ባልም ባለቤቴን ከማርክልኝ ብለው ነው ሁለታቸውም ስለታቸውን የተሳሉ። እግዚአብሔር ድንቅ ነው አይደለም? ሁላችንም ልመና ይሰማ፣ እግዚአብሔር ይቀበላል። ስለዚህ ልመናቸውን ተቀብሎ ጸሎታቸውን ሰምቶ እህታችን ከምንም ጭንቀት ከዚያ ሁሉ ፈተና ነፃ አውጥቷል። እንደው ይሄ ያለብሽ መባል እኮ ከባድ ነው ዘመዶች፣ አይደለም? ጉብዳ ነው አይደለም? ነፃ ሆነሻል መባል ደግሞ ምን ያክል ሸክም ማቅላለሁ። ስለዚህ ደስ ይበላችኋል፣ ደስ ይበላችሁ። እግዚአብሔር አመስግኑላችሁ፣ አመስግኑላችሁ። እሱ ደግሞ አንቺ እንደምን አደራችሁ? እንደምን አደራችሁ? ለእኔ የደረሱልኝ አቡነ ሐራ ለእናንተም ይድረስላችሁ። እኔ ነኝ እንግዲህ የተባልኩት ያው ድኜ ቁሜ ያለ ከፊታችሁ ብላችሁ አመስግኑልኝ። በሆስፒታልም በቤተ ክርስቲያንም ሲሄድ አቡነ ሐራ ሂዳችሁ ዳኑ፣ እኔም አቡነ ሐራ ሂጄ ነው የዳንኩት እያልኩ እየመሰከርኩ ነው። ለእኔ የደረሱልኝ አቡነ ሐራ ይድረሱላችሁ። አመስግኑላት። የዳነችው እሷ ስለት ይዘው የሚመጡት ሌሎች። አይገርምም? ይኸው እንደዚህ እኮ ነው ያልኳቸው። እሷ ሆነ መጣ። አሁን የእሷ ስራ ምን ሆኗል? እኔን ምን ብለውኛል? እየሰማችሁ ነው? እኔን አድነውኛል። እናንተም ሄዳችሁ ዳኑ፣ እኔ ተፈውሻለሁ፣ ሂዱ፣ አቡነ ሐራ ድንግል ይፈውሳችኋል። የእኔ ስራ ይሄ ነው ብላለች። ከዚህ የበለጠ ስራ አለ አለ እንዴ? እውነቱን እውነት ብሎ መመስከር ዋጋ አለ። ስለዚህ ሁኔታችን ለሁሉም ሐዋርያ መሆን ይጠበቅባታል። ይኸው ድኛለሁ፣ በነፃ ሰላም ጤና አግኝቻለሁ እያለች ለተቸገሩት በቤተ ክርስቲያንም በሆስፒታልም ታሟል የተባለውን ሰው መስክር፣ ይምጡ፣ ይዳኑ። ከዚህ የበለጠ ብዙ ያላወቋሉ፣ ብዙ ያልሰሟሉ፣ ቦታው የት እንደሆነ እንኳን የማያውቋሉ፣ ስሙንም የማያውቋሉ። ስለዚህ የአቡነ ሐራ ድንግልን ስም ለሁሉም አስተዋውቁ፣ ንገሩ፣ ይዳኑ። የተቸገረ በዚህ መጥቶ ይዳን፣ ሰላም ጤና ፈውስ ያግኝ። ስለዚህ አንቺን የማረ ሌሎችንም በዚህ ወርቀው የሚቸገሩትን የተቸገሩትን ጻድቁ አባታችን